እንኳን ደህና ቆየሽኝ ዘቢባ። ደህና ነሽ? አለን እግዚአብሔር ይመስገን። ሰላም ነሽ? አለን 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 እግዚአብሔር ይመስገን። ልጅ ራሄል ላስገባት ይኸው ኢንቫይት አድርጓት። አይዞሽ እናቴ፣ ድንጋጤው ከባድ ነው። መቼ ነው ያረፈችው? ዛሬ አሁን 7 ሰዓት ላይ። ወይኔ ከአራት ሰዓታት በፊት። አሁን እኮ ነው ስራ ላይ ነበርኩኝ። ከስራ ነው ተደውሎ ተነግሮኝ ወደዛው የሄድኩትን ጓደኞቼን ይዤ። ወይኔ ነፍሷን በገነት ያኑረው ፈጣሪ ነፍሷን። እና ታዲያ ምንድን ነበር ያመማት? ብዙ ነሽ ያመማት? እሷ ብዙ ነገር ነው ያመማት። መጀመሪያ ሲጀመር ከኢትዮጵያ እንደመጣች ፊቷ ነው ያበጠው። አይኗና ከንፈሯ አበጠ። መጀመሪያ ከንፈሯ አበጠ፣ ከዛ ቀጥሎ አይኗ አበጠ። አይኗ ሲያብጣት ሆስፒታል ወሰድኳት። ሮላ ላይ ሆስፒታል ወሰድኳት። እዛ ታከመች፣ መርፌ ተወጋች። ከዛ ትንሽ ገገም አለች፣ አገገመች እና በመድኃኒቱ በምናምኑ ደህና ሆነች። ደህና ሆና በሳምንቱ ደግሞ ተመልሶ ትንሽ 1 ሳምንት ካረፈች ወዲያ ደግሞ እንደገና ተመልሶ ፊቷ አበጠ። ከዛ ዶክተሩ ጋር ስወስዳት ዶክተሩ አይ ይሄንን የመንግስት ሆስፒታል ቃስሚያ ሆስፒታል ውሰጃት እንጂ ይሄ ከባድ ነው ከኛ ውጭ ነው አለኝ። እሺ ብዬ ቃስሚያ ሆስፒታል ወሰድኳትኝ። ቃስሚያ ሆስፒታል ገባች። እዛ ወደ 10 ቀን ተኛች ቃስሚያ ሆስፒታል። አሁን እነሱ የሚሉት ኢንፌክሽን ነው፣ የኩላሊት ትቦች ላይ ኢንፌክሽን አለ ነው ያሉት ቃስሚያዎች። እና የእሱም ማስረጃ የሁሉም ሆስፒታል ማስረጃ አለኝ እጄ ላይ። እና እኔ የምቀርባት ለእሷ ሰፈር አንድ ላይ ነው ያደግነው፣ አንድ ሰፈር ነን ያደግነው፣ ጎረቤት እና ጎረቤት ነን። ለዛ ነው እኔ ጋር ነው ያረፈችው። ኢትዮጵያ ጎረቤት ነን። ከዛ ያንን በማለት መቼም አብረን ያደግነን። ስትታመም አትተይም፣ እንግዲህ ያለው አማራጭ ይዘሽ ሆስፒታል መሄድ ነው። ስራዬን ትቼ ነው 3 ወር እንግዲህ አሁን 3 ወር ወደ እሷን ሳስታምም ማለት ነው። እና ከቃስሚያ 10 ቀን አስተኝተው የሆነ ኢንፌክሽን ያሳያል የዋጥሹ መድኃኒት አለ በሚል አዎ የሆነው መድኃኒት ውጣ ነበረ። ትንሽ ሽንት ምናምን እንትን ብሏት ኢንፌክሽን ነገሮ ሆኖባት ከፋርማሲ መድኃኒት ገዝታ ውጣ ነበረ። እሱ ነው ሲሉን ፋርማሲ መድኃኒቱን ሁሉ ወስጄ ሰጠኋቸው። አዩ እሱ ነው አሉኝ። ከዛ ዛምት መድኃኒት ተደረገች፣ ሲቲ ስካን ተነሳች፣ ራጃ ነሷት፣ በቃ ሁሉም ምርመራ አደረጉላት። እዛ እስከ ሲቲ ስካን ድረስ አንስተዋታል። ግን በቃ ኢንፌክሽኑ ብቻ ነው የወጣው ብለው ነው በቃ ከ10 ቀን በኋላ አሁን ደህና ነሽ ውጭ አሏት። ደህና ነች። ከዛ ብር ክፈሉ 11,500 አሉ። እኔ የለኝም፣ እኔ ከየት አንጥቼ ነው 11,500 የምከፍለው? የመንግስት ሆስፒታል ማሪ እመቤቴን እንትን የላትም ነበረ፣ ኢቃማ የላትም። ኢቃማ አላት፣ ኢንሹራንስ ግን የለውም። ኢንሹራንስ የለውም። ኢንሹራንስ ከሌለ እኮ የመንግስት ሆስፒታል ልክ እንደ ግል ሆስፒታል እኮ ነው ማሪ። ግል ሆስፒታል የመጀመሪያ ራሱ ይዣት በአምቡላንስ እንግዲህ በድንገተኛ በአምቡላንስ ነው ይዣት የሄድኩትኝ። በአምቡላንስ ይዤ ሂጂ ፈርስት ኤድ እንኳን ለማድረግ ከፍዬ ነው ዲፖዚት አድርጉ ይላሉ። 2280 ብር የካርድ ከፈልኩኝ። ከዛ እሱን ብለው ደግሞ ዶክተር ጋር ለመቅረብ ማለት ነው። ዶክተር ጋር ቀርባ ዶክተሩ ደም ምርመራ አዞ ዝም አሉን። ኧረ እንደውች ልጅ አንድ ነገር እንኳን ፈርስት ኤድ አድርጉላት ስላቸው ነው የደም ምርመራ ክፈይ ብለው እንደገና ለደም ምርመራ 580 ብር ከፍዬ የደም ምርመራ ተደረገ። ከዛ የደም ምርመራ ካደረጉ ወዲያ 3000 ብር አስይዥ ላልጋ አሉኝ። እኔ የለኝም፣ ከየት አንጥቼ ነው ማስይዘው? ልጅቷ ምስኪን ነች፣ እኔ ልረዳት ነው፣ ገና ስራ የላትም፣ ከኢትዮጵያ ገና መምጣቷ ነው ብዬ ስል ዶክተሯ እንደምንም ብላ ስትወጣ ትከፍላለች ብላ አልጋ አስያዘቻት እና በዛን የታከመችው። ከዛ ስትወጣ መድኃኒቱ ስጨርስ 11,500 ክፈሉ አሉ። እኛ የለንም አልናቸው። ከዛ ኢማራት አይዲዋን ኮፒ አድርገው ሂዱ ስትጠሩ ትመጣላችሁ አሉን። ደህና ሆነች። ትንሽ መለስ አለ። እኔ በዛ ወቅት ሁሉ ኢትዮጵያ ሂጂ እያልኩ ነበረ። ግን ያው ያለው ሁኔታ እጇ ላይ ያለው ሁኔታ ባዶም ስለሆነች ደርሳ ከኢትዮጵያ ገና መምጣቷ ስለነበረ እጇ ላይ ምንም ነገር የላትም። ከዛ ከሳምንት በኋላ ተመልሶ እንደገና ደግሞ ፊቷ አበጠ። አሁን መልሼ የመጀመሪያው ዶክተር ጋር ወሰድኳት። ስወስ የግል ማለት ነው። እዛም ካርድ አውጥቼ እንደገና ራጅ አንስቶ ምን ብሎ መጨረሻ ላይ እሱ ምን አለ፣ ራጅ አንስቶ ደረቷ ላይ የሳምባ ምች ያሳያል
ደረቷ ላይ እና እሱ ነው ብሎ አለ። እና እንዴት ነው የማደርገው ስለው መርፌ ትወጋ አለ። መርፌ አልቻለችም ልጅቷ። በተፈጥሮ ውሃ አትጠጣም። በተፈጥሮ ደም ስሯ ጠፋ። በምን አይነት ደም ስር ይሰጣት? ይሰጣት የታሰበው በእግሯ ላይ ነበረ። በእግሯ ላይ ሊሰጣት ሲል እግሬን ሸበቀቀኝ ብላ እምቢ አለቻቸው። በቃ ወደ ኪኒን ተለወጠ። 6 መርፌ ነበር ያዘዘው፣ ወደ ኪኒን ተለወጠላት እና በኪኒን መጠቀም ጀመረች። ኪኒንን እየዋጠች ደህና ሆና ደግሞ ከሆነ ደግሞ ከሳምንት በኋላ ደግሞ በቃ ጊዜው ነገሩ ግን ሳምንት እየሰጠ ነው ደግሞ እንትን የሚለው ሳምንት ደህና ትሆንና 1 ሳምንት ትታመማለች። መልሼ እንደገና ደግሞ ሰዎች ደህና ነው ሲሉኝ መልሼ ሮላ እንትን ወሰድኳት። አጅማን ዶክተር አሊ የሚባል ዶክተር ጋር እዛ ጋር ወሰድኳት። በስነስርዓት ራጅም ምንም አንስተው ከፍዬ ነው ያን ሁሉ ከፍለን ያደረግነው የግል ስለሆነ ማለት ነው። እሱም 7 መርፌ ያዘዘላት። 7 መርፌ ያዞላት 4ቱን እንደተወጋች ትንሽ ከበዳት። በቃ አልቻለችም። እኔም ደግሞ ስራ ስለምወጣ ቤት ውስጥ ብቻዋን ነው የምትሆነው። መድኃኒቱን በጊዜው አትወስድም፣ ታሳልፈዋለች። እኔ አስቀምጬላት አዘጋጅቼላት ሁሉን ነገር አጠገብ አድርጌ እሄዳለሁ። ግን እሷ መድኃኒቱን አትወስድም ነበረ፣ መድኃኒቱን ታሳልፈው ነበረ። እና ደውዬ መድኃኒቱን ወሰድሽ ስላት አልወሰድኩኝም። ለምን ስላት ሊያስታውከኝ ሲል ተውኩት ምናምን እያለች መድኃኒቱን ለመደው መሰለኝ በሽታውን። በ4ኛው መርፌ ስትወጋ ከመጠን በላይ ደከመችብኝ። ከዛ በ5ኛው መርፌ ልወስዳት አልኩኝና ሳስበው ይች ልጅ እየደከመች ነው። ስለዚህ ቀጥታ ራሽድ ሆስፒታል ወሰድኳት። የዛሬ 15 ቀን ማለት ነው ሮብ ዕለት ራሽድ ሆስፒታል ወሰድኳትኝ። እዛ ወዲያው አጣድፈው ካርድ አላሉኝ ምን አላሉኝ አጣድፈው ወደ እንትን ውስጥ አስገቧትና አፍንጫ ላይ ኦክሲጅን ምናምን ነገር አድርጎላ መተንፈስ አቅቷታል ብለው ኦክሲጅን ምናምን ነገር አደረጉላት። እዛው መሸን ምርመራ የተለያየ ምርመራ አድርጉ። የሁሉንም የሆስፒታሎቹን የሁሉንም ውጤት ሰጠኋቸው። የሁሉንም የሆስፒታል ውጤቶች አዩ። በቃ የራሳቸውንም ጥያቄ ጠየቁ። ኮቪድ ምናምን እንደዚህ ሁሉን ነገር ጥያቄ ራሷኑ ነው የሚጠይቋት። እንደውም እዚህ ጋር ምን አደረኳቸው? ራሷ ልጅቷ አረብኛ ስለምትናገር ራሷን በአረብኛ ጠይቋት ብዬ ራሷ ልጅ በአረብኛ እየጠየቀች የመለሰችላቸው ማለት ነው። ከመለሰችላቸው በኋላ መጨረሻ ላይ በቃ እሺ አሁን ወደ ሌላ ክላስ ትገባለች ብለው እዛው ውዬ እዛው አምሽቼ ማታ ከሌሊቱ 12 ሰዓት ላይ ወደ አይሲዩ ክፍል ትቀየራለች ነው ያሉኝ። ከዛ ክፍል ተቀየረች ተባለ። እሺ ብለን ተነስተን ሄድን። ክላስ ተቀይሮ ገባች። ከዛ አንቺ መግባት አትችይም፣ ነገ መተሽ ከዶክተሩ ውጤቱ ሰጪ አሉኝ። እሺ አልኩ። በማግስቱ ስመጣ ዶክተሩ መግባት አትችይም ተባልኩኝ። ለምን እላለሁ? ልጅቷ ኮማ ውስጥ ስላለች አይሲ ውስጥ ስላለች ማየት አትችይም፣ በማየት ነው እንጂ ማግኘት እሷን አትችይም ተባለ። በዶክተሯ መሰረት 1 ቀን እያለፍኩ 1 ቀን እየሄድኩኝ አያታለሁ። በመስታወት ነው ማየት። እሷ ኮማ ውስጥ ነች በቃ። እና መድኃኒት የሚሰጣት በዛ ጉሮሮ ውስጥ በገባው በቬንቲሌተሩ ነው የምተነፍሰው፣ በቬንቲሌተሩ ነው። ለምንድን ነው ስላቸው ልቧ ደረቷ ሳምቧ መተንፈስ ስለማትችል የግድ በቬንቲሌተር ነው መተንፈስ ያለባት። እና እሱን እያስተካከልን መድኃኒት እየሰጠናት ነው የሚሉኝ እነሱ። እና እነሱ ጋርም አሁን ሳምባ አልወጣላቸውም። የወጣላቸው እነሱም ገና ራጅ ሲያነሷት የሳምባ ምች የሚባለው ነው የወጣላቸው። ኢሞኒያ ይባላል ስሙ። ኢሞኒያ በሚል ነው የወጣላቸው።